ያደረገን ጌታ ድሉን የሰጠን የሰማይ አምላክ የተባረከ ይሁን። በእውነት ይገባዋል ብዙ ክብር፣ ብዙ አምልኮ፣ ብዙ ስግደት። ሃሌሉያ። በዘመናት ያልደከመ ብቻውን በስራ ላይ ያለ ትልቅ የሆነ ጌታ እሱ ብቻ ነው እና ዘመናት ቢለወጡ ቢቀየሩ የሰዎች ሐሳብ ቢለወጥ ቢቀየር የማይቀየር ለዘላለም ጸንቶ ያለ ጌታ ስሙ ብሩክ ይሁን። ልጆቻችንን እነዚህ ዘማሪዎችን የሰማይ አምላክ ዘመናችሁን ይባርክ። በዚህ በዘመራችሁት የትንቢት ቃል እናንተንም ያዛችሁ ኑሩለት፣ እየተደነቃችሁ የምታሳልፉበት ዘመን ይሁንላችሁ። ሁላችንም ከመጽሐፍ ቅዱስ ከእግዚአብሔር ቃል አብረን ቆመን እናነባለን። ይህን ክቡር የሆነውን ዛሬ አብረን የምንካፈለውን የመጽሐፍ ቅዱስ ክፍል በአንደኛ ጢሞቴዎስ ምዕራፍ 6 ላይ የምዕራፉ መጨረሻ የሆነውን ሐሳብ አብረን በዚህ ጊዜ ጥቂት ሐሳቦችን ይዘን እንካፈላለን። አንደኛ ጢሞቴዎስ ምዕራፍ 6 ላይ ቁጥር 13 ጀምሮ የእግዚአብሔር ቃል የሚናገረውን በጌታ ስም አነባለሁኝ። ምዕራፍ 6 ከቁጥር 13 ጀምሮ የእግዚአብሔር ቃል ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጲላጦዊው በጲላጦስም ዘንድ መልካሙን መታመን በመሰከረው በክርስቶስ ኢየሱስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ ሲገለጥ ድረስ ያለ ድፈትና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንንም መገለጡን በራሱ ጊዜ ብጽሕና ብቻውን የሆነውን ገዢ የነገሥታት ንጉሥና የጌቶች ጌታ ያሳያል። እሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይችለውም። ለእርሱ ክብር የዘላለምም ኃይል ይሁን። በአሁኑ ዘመን ባለው ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስም እንደሚለን ሁሉንም አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ አዛቸዋል። እውነተኛውን ሕይወት የያዙ ዘንድ ለሚመጣውም ዘመን ለራሳቸው መልካምን መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካሙንም እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያከናውኑም የተዘጋጁ እንዲሆኑ ምከራቸው ይልና ቁጥር 20 ላይ እንዲህ ይላል፣ ጢሞቴዎስ ሆይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠን አደራ ምን በል ጠብቅ። እንጸልያለን ሁላችን። ለዚህ ነገ የእግዚአብሔርን ሥራ ሊያስቀጥል ላለው ለጢሞቴዎስ ሐዋርያ ጳውሎስ ይህን የከበረውን ሐሳብ ሲናገረው በዘመኑ ሁሉ እሱ ሊችለውና ሊቋቋም የሚችለው የማይመስሉ ነገሮችን ሁሉ የሚያልፍበት ሰዎችን ወደ እግዚአብሔር ሐሳብ ሊያስጠጋ የሚችልበትን የእውነትን ቃል ይነግረዋል። ዛሬም በዚህ ላለነው ለእኔና ለእናንተ እግዚአብሔር ለምን ይሆን ይህንን ሐሳብ በእኛ ጊዜ በዚህ ቀን በዚህ ሰዓት ሊያወራን የፈለገው? ምን ይሆን እግዚአብሔር የሰጠንን የከበረውን ነገር ችላ ያልንባቸው ነገሮች፣ መጠበቅ ሲገባን የማይጠበቀውን ነገር ጠብቀን ዋጋ ለማይከፈለው ነገር ዋጋ እየከፈልን የሚመጣውን የከበረ ጌታ ያስረሳን ነገር ምን ይሆን? ስለዚህ ሁላችንም በዚህ የከበረ ሐሳብ ውስጥ ሆነን ከእግዚአብሔር መልእክትን እየጠበቅን እንጸልያለን። ጌታ ጉዳይ ያለው ዛሬ ከእያንዳንዳችን ጋር ሊለንና ሊያወራን የፈለገው ሐሳብ ስላለ ለሁላችንም ከእግዚአብሔር ሐሳብ ጋር መገናኘት እንዲሆንልን ሁላችንም በእግዚአብሔር ሐሳብ ውስጥ ሆነን እንጸልያለን። አንተ ብቻ ብርቱና ኃያል ነህ። አንተ ብቻ በዘመናት መካከል ታማኝ ነህ። ጌታ ሆይ ዛሬ በዕድሜያችን ላይ ተጨምሮ የተሰጠንን ይህን የከበረ ቀን ስናይ እግዚአብሔር አምላካችን ሆይ ቀለኛ አይቀልብንም። አንተ ዋጋ የከፈልክለት ደግሞ ልታወጣን የፈለግከው ነገር አለ። ከምትመጣው ጌታ ጋር ልታገናኘን የፈለግክበት ሐሳብ ስላለ ይህ ቀለኛ ልዩ ቀን ነው። ከብዙ ነገር ተናጥቀ የሰጠህን ቀን ስለሆነ እግዚአብሔር አባትና አምላካችን ሆይ ላንተ ከዘላለም እስከ ዘላለም ክብር ይሁንልህ። ተነግሮ ተዘምሮ ተወርቶ የማያልቁ ታሪክ ያለ አንተ ነህ።
ዛሬም በዘመናት መካከል ትልቅ የሆነ የምትሰራውን ሥራ በዘመናት የምታውቅ ሁል ጊዜ ትክክል የሆንክ ጌታ ለስምህ ክብር ይሁን። ዛሬ ደግሞ እድሉን ከተሰጠን አይቀር ጌታ ሆይ ምን ይሆን ልታጫውተን የፈለግከው? ወደ የትኛው ሐሳብ ልታስጠጋን ይሆን ዛሬን የሰጠን ጌታ ሆይ? አንተ ትልቅ ነህ። በሚገባን ቋንቋ አንተ ፈልገህ ልታጣም በማትችለው እግዚአብሔር አምላካችን ሆይ በዚህ የትንቢት ቃል እንድታናግረን በኢየሱስ ስም እኔ ጸልያለሁ። ዛሬ አንሳን ጌታ ሆይ፣ ይዘነው ያለውን ጥለንበት እኛም ከዛ ነገር ጋር አብረን የወደቅንበት ነገር ቢኖር የከበረውን ነገር ትተን ጌታ ሆይ ላልከበረው ነገር፣ ዋጋ ለሌለው ነገር፣ ሽልማት ለሌለው ነገር፣ ካንተ ጋር ሊያገናኘን በማይችለው ነገር ጊዜያችንና ዘመናችን አልቆ ቢሆን ዛሬ ግን የእንደገና አምላክ ሆነህ እንድትመጣ አንድ ጊዜ እንድታስበን በጌታ በኢየሱስ ስም እኔ ጸልያለሁ። ሁሉን ታደርግ ዘንድ ለሚቻል ላንተ ክብር ይሁን በጌታ በኢየሱስ ክርስቶስ ታላቅ ስም አሜን። ዛሬ እግዚአብሔር እድሉን በሰጠን በዚህ ጊዜ ውስጥ መቼም ለሰው እግዚአብሔር እንደዚሁ ቀን ዘመን አይሰጥምና የተሰጠንን ቀን ስናስብ እግዚአብሔር ለዓላማው ለሥራው እንደሰጠን አስበን ከእግዚአብሔር ዘንድ እግዚአብሔር የሚፈልገውን መልካምና በጎን ነገር አድርገን እንድናልፍ እግዚአብሔር ይፈልጋል። በዚህ በመጽሐፍ ቅዱሳችን አሁን ባነበብኩት በአንደኛ ጢሞቴዎስ ውስጥ ያው የምዕራፉ የአንደኛ ጢሞቴዎስ የምዕራፉ መጨረሻ ሐሳብ ያለበት ነውና ይሄ ሐዋርያው ቅዱስ ጳውሎስ የመጀመሪያውን መልእክት ባጠቃለለበት የመጨረሻ ምዕራፍ 6 ላይ ለወጣቱ መጋቢ ለሆነው ለጢሞቴዎስ የሚሰጠውን የአደራ መልእክት ነው የምንመለከተው። ይሄ መልእክት ለየት ያለ መልእክት ነው። ብዙ ከዛ በፊት የነበሩትን ምዕራፎችን ስትመለከቱ ምዕራፍ 1ን ምዕራፍ 2ን ስንመለከት ሕዝቡን ሰብስቦ ሕዝቡን እንዴት መጠበቅ እንዳለበት በጊዜው በኤፌሶን ለተነሳው የሐሰት ትምህርት እና የተለያየ ትምህርቶች እየተሰጠ በነበረበት ጊዜ ያንን ሕዝብ እንዴት መጠበቅ እንዳለበት ሐዋርያው ጳውሎስ በዛች በኤፌሶን ቤተክርስቲያን እያገለገለ በቆየበት ጊዜ ላይ ካየውና ከተመለከተው ነገር የተነሳ የሚያስፈልጋቸውን ወቅታዊ የሆነ ትምህርት ወይንም ከተያዙበትና ካነቃቸው ነገር ሊያወጣቸው የሚችለውን መልእክት እያስተላለፈ ባለበት ሰዓት ላይ ለዚህ ለወጣቱ ለጢሞቴዎስ ይህንን መልእክት ያችን ቤተክርስቲያን ወይንም ያችን ከተማ እያሰበ የሚናገረው መልእክት ነው። ብዙ አዋቂዎች ያሉበት፣ ብዙ ትልልቅ ሰዎች ያሉበት፣ በጣም የተማሩ የሚባሉ ባለጸጋዎች ያሉበት ይሄ ወጣቱ ጢሞቴዎስ እነሱን መልስ ሰጥቶ ቻሌንጅ አድርጎ ሊያመጣቸው ይችላል የማይባልበት ነገር ግን የተሰጠውና ይዞት የሚወጣው ብርቱ የሆነው የመንግስት ወንጌል የማይለውጠው የማይቀረው የማይቀይረውና የማይሰራው ነገር ስለሌለ ለዚህ ለወጣቱ ጢሞቴዎስ የተሰጠው አደራ ትልቅ አደራ ነው እና ደርሶ መልሶ አገልግሎ የሚመለስበት ጉዳይ ሳይሆን የሚነቀል ብዙ ነገር አለ። የሚሰራ የሚስተካከል ቅርጽ የሚይዝ ወደ እግዚአብሔር ሐሳብ የሚመጣ ብዙ ነገር ስላለ የተዘራባቸው ያ ነገር በቅሎ ትውልድን እንዳያበላሽ የሚነግረው ብዙ ትልልቅ መልእክት አለ። እንዲሁም እንደ አገልጋይ እንደ ተረኛ አገልጋይ ከነዚህ ነገሮች ውስጥ እሱም አንደኛ ሆኖ እንዳይያዝ መንገድ ላይ እንዳይቀር የተጀመረው በሕይወቱ የተጀመረው የእግዚአብሔር ሐሳብ እንዲቀጥል ማድረግ የሚገባውን ነገር እንዲነርግ ይነግረዋልና የተሰጠ አደራ እንዲጠብቅ በእነዚህ 9 ቁጥሮች ውስጥ የምዕራፉ መጀመሪያ 9 ቁጥሮች ውስጥ ሁለት ትልልቅ ንዑሳን ክፍሎችን እናያለን። በዚህ በጣም ትልልቅ ሐሳቦችን የያዘ ነው። በዚህ ቁጥር 9 ውስጥ የምንመለከታቸው ሁለት ትልልቅ ሐሳቦችን ለጢሞቴዎስ ይነግረዋል። እንዲያደርግ እንዲጠብቅ ከሚናገራቸው ነገሮች አንዱና የመጀመሪያው ነገር ከቁጥር 13 ጀምሮ እስከ 16 ድረስ ትመለከቱት ትእዛዙን ጠብቅ ነው የሚለው እና ልታደርግ የሚገባ ነገር አለ። እነዚህን ትእዛዞች ግን ጠብቃቸው። አንተ ጠብቀው። ለሕዝቡ የምትናገረው ነገር አለ፣ የምታስተምረው ነገር አለ። ግን የመጀመሪያው ከምዕራፍ 6 ላይ መጨረሻ ላይ ሲያደርሰው ከቁጥር 13 እስከ 16 ድረስ የሚናገረው ጠብቅ ነው። ሁለተኛው በዚህ ሐሳብ ውስጥ የምንመለከተው እዘዝና ምከር የሚል ነው። ሐዋርያው በእነዚህ 9 ቁጥሮች ውስጥ እነዚህ ሁለት ትልልቅ ሐሳቦች ጠበቅ አድርጎ ሲናገር እንመለከታለን እና
ከሚናገራቸው ምዕራፎች ውስጥ አንዱና ትልቁ ነገር ያለ ነቀፋ ሆነክ ጠብቅ ይለዋል። አንተ ያለ ነቀፋ ሆነ፣ አንተ የእግዚአብሔር ሰው፣ ተረኛ የሆንከው የእግዚአብሔር ሰው፣ አንተ ስትጠብቀው ያለ ነቀፋ ሆነ ጠብቅ። ያም ብቻ አይደለም፣ የተሰጠህን ጠብቅ ይለዋል። እዛው ቁጥር 14 እና 21 ላይ ስታዩት እነዚህ ሁለት ነገሮች ትልልቅ ሐሳቦች ናቸው። አንተ የእግዚአብሔር ሰው፣ አንደኛውና የመጀመሪያው ነገር ትእዛዙን ጠብቅ። ሁለተኛም ደረጃ ደግሞ የተሰጠን አደራ ምን በል ጠብቅ። ዛሬ በዚህ ላለነው እግዚአብሔር ተረኛ አድርጎ በዚህ ስፍራ ላስቀመጠን ሰዎች የእግዚአብሔር መልእክት አንዱና ትልቁ ነገር ልንረሳው የማይገባው እያገለገል ልንረሳው፣ ኑሮን እየኖር ልንረሳው፣ የትኛው መንፈሳዊ ጥግ ላይ ንድረስ ልንረሳው የማይገባውን መልእክት ይነግረናል። የተሰጠን ልንጥለው የማይገባ ያለ ነቀፋ ልንይዘው የተገባ ነገር አለ፣ ሕይወት። ከዛም ባሻገር ደግሞ በአደራ መልክ የተሰጠን ነገር አለ፣ ጠብቅ። ለዚህ ወጣት እረኛ ቤተ ክርስቲያን ከስተት አስተማሪዎች የመጠበቅ ኃላፊነትና አደራ ተሰጥቶታል። አንተ ጢሞቴዎስ አገልጋይነ፣ እረኛነ፣ መሪነ፣ ግን ልትረሳው የማይገባ ነገር አለ፣ የመጠበቅ ኃላፊነት አለብህ። ያ ብቻም አደራን ጠብቅ። እነዚህ ትእዛዞች በጣም ጠንከር ያሉ ትእዛዞች ናቸው እና ምዕራፍ 6 ቁጥር 13 ላይ የሚናገረው ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት ምስክር አለው። ጠብቅ የተባልከው የተሰጠ ይሄ ትልቅ ተልእኮ በምስክሮች ፊት ነው፣ ልትረሳው የማይገባ እና ከበደኝ፣ የእነዚህ ሰዎችን ነገር ልችለው አልችልም፣ ልወጣው አልችልም ብለም ቁጭ አድርገህ የማትሄደው ምስክር አለው። ጠብቅ የተባልከው ነገር፣ አደራ የተሰጠህ ነገር ምስክር አለው እና ሁሉን በሕይወት በሚጠብቅ ይለዋል። በእግዚአብሔር ፊት በጲላጣዊው በጲላጦስም ዘመን መልካሙን መታመን በመሰከረው ደግሞስ በክርስቶስ ፊት አዝሃለሁ፣ ምስክር አለ። ምናልባት ትእዛዝ፣ ምናልባት አደራ ለመስጠት ምስክሮች ያስፈልጋሉ። ልክ ነው። ይሄ አደራ ነው፣ ይሄን የከበረ ነገር ጠብቅልኝ ከተባል ምናልባት ምስክሮች ሊያስፈልጉ ይችላሉ። ያ ሰው ላይኖር ስለሚችል እነዛ ምስክሮች ግን የተቀበሉትን ነገር አዎ እንትና ለእንትና ይሄንን ሰጥቶታል ይባላል። ምስክር ነገሮችን እንዲያጸና ያደርገዋል። ምስክር በጊዜው የነበሩት ሰዎች እንኳን ባይኖሩ ከምስክሮቹ አንዱና ሁለቱ ነገሮቹን በሂደት እንዲቀጥል ያደርገዋል። ስለዚህ ምስክር አለ። ሐዋርያው ስማ እና ይሄ ትእዛዝ የአደራ ለመጠበቅ ምስክሮች ስለሚያስፈልጉ ወይንም ጥንቃቄ ስለሚያስፈልገው በምስክሮች ፊት ነው የሰጠው። ሌሎች ቢያልፉ ላያልፍ የማይችል በክርስቶስ ኢየሱስ ፊት እና ቤተ ክርስቲያንን የመጠበቅ ኃላፊነት ትልቅ አደራ ተሰጠዋል። ጢሞቴዎስ ምስክር አለው። አንተ እንደፈለክ የምታሽከረክረው ጉዳይ አይደለም። እንደፈለክ የምታስቀምጠው እንደፈለክ የምታነሳው ትውልድ አይደለም የሰጠው። በክርስቶስ ኢየሱስ ሞትና ትንሣኤ የተገኘ ሕዝብ ነው ብሰጥ። አደራ ጠብቅ እና እንደተመቸህ አድርገህ ደግሞ ኑሮን የምታቀናበት አይደለም። የተሰጠ ሕዝብ ክቡር ሕዝብ ነው። የተሰጠህም አደራ ታላቅ ነው፣ ምስክር አለበት። ሐዋርያው ይህንን መልእክት ለወጣቱ እረኛ በጻፈለት ወቅት የኤፌሶን ቤተ ክርስቲያን ብዙ የስህተት ትምህርቶች ቀደም ባሉት ምዕራፎች ማለትም በምዕራፍ 3 ላይ ከምዕራፍ 1 ላይ ከ3 ጀምሮ እስከ 7 ስትመለከቱ እንደገና ደግሞ በምዕራፍ 1 ላይ ከ8 ጀምሮ ያለውን ስናይ እነዚህ የስህተት ትምህርት ያችን የኤፌሶንን ከተማ ወይንም ቤተ ክርስቲያን አንቋት የያዘበት ነገር ስላለ ከዚህ የተነሳ ነው። ስለዚህ የእግዚአብሔርን መንጋ ከስህተት ትምህርት ለመጠበቅ ምስክር ያስፈልጋልና አደራ ጠብቀው። እንደፈለገ የሚወጣበት እንደፈለገ የሚገባበት ዘመን አይደለም እየተባልን ነው። ለኛም ባደራ የተሰጠን የከበረ ነገር አለ። ለግላችን ባደራ የተሰጠን ነገር አለ እንደ አገልጋይ
እና እንዴት መጠበቅ እንዳለብን መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። ትልቁ የመልእክቱ ሐሳብ ሐዋርያው ጳውሎስ ስለዚህ ለወጣት የእግዚአብሔርን ቤተ ክርስቲያን የሚጠብቅ አደራን ብቻ ሳይሆን እንዴትም መጠበቅ እንዳለበትም ጭምር ነው። አደራ ብቻ ሳይሆን እንዴት መጠበቅ እንዳለበት አንድ ትልልቅ 4 ነገሮችን ይናገራል። ዛሬ አብረን ከናንተ ጋር ላይ የፈለኩት እሱን ነው። እግዚአብሔር በአንድም ይሁን በሌላ መንገድ ለኔና ለናንተ በሕይወታችን ዘመን የተሰጠን ትልቅ አደራ አለ። ሕይወት አደራ ነው። መዳናችን አደራ ነው። እንደፈለግን የምንሆንበት አይደለም። ሲመቸን ሙሉ ነገር ሲሆን ጸሎታችን ሲሰማ የምንቀጥልበት፣ ጸሎቴ ዘግይቷል እግዚአብሔር ትቶኛል ባልን ደግሞ ቁጭ አድርገን የምንሄድበት አይደለም። አገልግሎት እንደዚህ አይደለም የተሰጠን ለራሳችን ጥቅምና ለራሳችን ክብር እንድናደርገው አይደለም። የክርስትናችንም ሕይወት በተመቸን ጊዜ አመልከዋል የምንልበት አይደለም። የእሁድ ቀን አይደለም። የክርስትና ሕይወት የጥንቃቄ ሕይወት ነው። የአደራ ሕይወት ነው። ስንወጣ በሥራ ቦታችን እንታያለን፣ በመንደራችን እንታያለን፣ ባላመኑት ባልንጀሮቻችን ላይ እንታያለን። የአደራ ሕይወት ተሰጥቶናል። የሚመጣው ሙሽራ ሲመጣ የማያፍርበት ሕይወት አደራ ነው። ክርስትና አደራ ነው። አገልግሎት ተጠንቅቀን በተሰመረልን መስመር እንድንወጣና እንድንገባ እንጂ እንደ መሳፍንት ዘመን የፈለግነውን ነገር እየሆን የምንወጣበትና የምንገባበት አይደለም። ዛሬ አማኘቱ ጋር ነው ያለው። በክርስቶስ ኢየሱስ ያመኑ ሰዎች፣ ታማኝ ሰዎች፣ እግዚአብሔርን የሚፈሩ ሰዎች የት ነው የሚገኙት እየተባለ ባለበት ሰዓት ላይ ነው ያለን። ለብዙ ነገር እንፈለግ የነበረው፣ ለሥራ ቦታ እንፈለግ የነበረው፣ ለዋስ እንፈለግ የነበረው፣ ለኃላፊነት እንፈለግ የነበረው ዛሬ አንገት የሚያስደፋ ድምፅ ነው የምንሰማው። ለምን? አንተ ልጄ ጢሞቴዎስ ሆይ የእግዚአብሔርን ቤተ ክርስቲያን ጠብቅ፣ አደራ ጠብቅ። ያ ብቻም አይደለም፣ እንዴት መጠበቅ እንዳለብህም እነግርሃለሁ። እንደነንትናም አይደለም። ስለዚህ ሕይወት እንደነንትና አይመራም። ደስ እንዳለን እንደተመቸን ሳይሆን መጽሐፍ ቅዱስ የእግዚአብሔር ቃል ያስቀመጠልን የሕይወት ማንዋል አለ። መቼም ቢሆን ማንቀይረው ነገር፣ በየትኛውም ዘመን መካከል አኩርፈን የማናስቀምጠው ነገር፣ ቤታችንን የሚመራ እግዚአብሔር ወዳለው ቦታ ላይ የሚያደርስ፣ አገልግሎታችን የሚመራ ወዳለው ቦታ የሚያደርስ፣ ቤተ ክርስቲያንን በመጀመሪያ በነበራት ክብር ሊያበቃት የሚችል አለ። እግዚአብሔር ያስቀመጠው በመጀመሪያ ክብሯ፣ በዛ መፈራቷ፣ በዛ ሞገሷ፣ በዛ ተሰሚነቷ እንድትቀጥል የሚያደርጋት እግዚአብሔር የተናገረው እውነት አለ። ስለዚህ አገልግሎት ባለቤት፣ የአገልግሎቱ ባለቤት፣ የሕይወታችን ባለቤት ድንገት ይመጣል። እስኪ በሉ ድንገት በሉ እስኪ ዋክ ድንገት ይመጣል። አንዳንድ እንግዳ ሳይናገር ሳይደውል ይመጣል። ነገሩ ሁሉ ዝርክርክ እንዳለ እና አባባ ኪዳሞ የሚናገሩት ነገር አለ። ለጉብኝት ስትሄዱ ገና ከበድሩ ሰዓት ደርሱ፣ ድምፃችሁን አሰሙ ብቻ በሉ። ምክንያቱም የሆነ ሰው መጥቷል ይባላል። የሚነሳ ዕቃ ካለ ይነሳል ይላል። የሚመጣ ግን ድንገት አለ። አንድ የከበረ ጌታ አለ ድንገት የሚመጣ። ምክንያቱም የተነገረን ነገር ሁሉ የሚመጣ እንግዳ ስላለ፣ የሚመጣ ሙሽራ ስላለ እንድንዘጋጅ የሚያደርገን እና የአገልግሎቱ ባለቤት ድንገት ይመጣል ጢሞቴዎስ። ስለዚህ እንዴት መጠበቅ እንዳለበት ሲናገር ቁጥር 14 ላይ እንዲህ ይላል፣ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይላል። እንዴት ሕይወቱን መጠበቅ እንዳለበት ሲናገር ዛሬ ተዘጋጅቶ፣ ዛሬ አምልኮ፣ ዛሬ መንፈሳዊ ሰው ሆኖ፣ ዛሬ ለእግዚአብሔርም ለሰዎችም የሚመች ሆኖ የሚቆም ጉዳይ አይደለም። የሚገለጥ ሙሽራ አለ። እስኩስ የሚመጣበት ድረስ፣ በዚህ የኢየሱስ ክርስቶስ የመገለጥ ጊዜ ድረስ በሕይወታችን የሚያልፍ ብዙ ነገር አለ። በጽድቅ እያለፋችሁ ያላችሁት እግዚአብሔር የተዋችሁ እስከሚመስላችሁ የምትደርሱበት ነገር አለ። የእናንተን ነገር የምትነጠቁበት ነገር አለ። ክብር የምታጡበት ነገር አለ። መንፈሳዊነታችሁን ዝቅ የምትደረጉበት ነገር አለ። ብዙ ነገር አለ። ሐዋርያው ሲናገር ለመሆኑ ጢሞቴዎስ እዚህ ቦታ ላይ ስታስቀምጠኝ በምን አቅሜ
በእነዚህ ሐሰተኞች መካከል ዕውቀት በበዛባቸው ሰዎች መካከል ብዙ ነገር ከኔ በልጠው በታዩ ሰዎች መካከል ይሄንን አስተናግጄ ጠብቄ ለአንተ ለክብር ማብቀውበት በምን አቅሜ ሳይል አይቀርም። ዛሬ ሕይወት ተሰጥቶናል፣ ያም የዘላለም ሕይወት እና የእግዚአብሔር ሰው ሲናገር በመግቢያው ላይ እንዳየነው አደራ የተሰጠን ነገር አለ የምንጠብቀው። ነገር ግን የእረኛው አለቃ ሲመጣ እንዳያፍርብን፣ የክብር ንጉሥ ሲመጣ እንዳያፍርብን፣ ይልቁኑ የጌታን ቀን እየጠበቅን ድንገት እንደሚመጣ እያሰብን ተዘጋጅተን መጠበቅ እንዳለብን ይናገራል። ይህን አደራ ጠብቀው እና እስከምመጣ ድረስ ታማኝ ሆነህ ማለት ነው። እስክመጣ ድረስ ታማኝ ሆነህ በቅድስና እየተመላለስክ እግዚአብሔር የሰጠህን ተልእኮ እየፈጸምክ ጠብቀው። ዛሬ ነው አይታወቅም፣ ነገ ነው አይታወቅም፣ ግን የሚታዩ ነገሮች አሉ። የቀኑ መጨረሻ ላይ እንደደረስን ብዙ ድምፆች ይሰማሉ። አንተ ግን ጠብቀው። ምክንያቱስ የአገልግሎቱ ባለቤት ይመጣል። ምክንያቱስ የሕይወታችን ባለቤት ይመጣል። ምክንያቱስ የትዳራችን ባለቤት ይመጣል። እንደፈለግን የምናደርገው ነገር የለም። ሁሉ በጥንቃቄ የሚያዝበት ዘመን ጌታ ይመጣል። የቤቱ ባለቤት ስለሚመጣ ቤቱ ደግሞ ባለቤት ስላለው ድንገት እንደሚገለጥ አውቀ ይላል። ቁጥር 14 ላይ የሚናገረው እንደዛ ነው። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ድፈትና ያለ ነቀፋ ሆነ። ትእዛዙን ምን በል? ያለ ነውር ያለ ድፍ። ምን ማለቱ ነው? የቅድስና ሕይወት ኖሮህ፣ የንጽህና ሕይወት ኖሮክ በዚህ ሕይወት ውስጥ ጌታን ጠብቀው። ባለቤት አለውና ቤቱ ይመጣል። ሕይወታችን እንደፈለገን የምናደርገው አይደለም። እስከ መቼ ድረስ ነው የምንላቸው ግፍ ቢበዛም፣ እስከ መቼ ድረስ ነው እያለቀስን በዚህ የምንቀጥለው የሚባልበት ነገር ቢበዛም፣ የለም እንዴ ጌታ አይፈርድም እንዴ? በዚህ ጋር አይፈርድም፣ በዛ ጋር አይፈርድም፣ ለቤቴ አይፈርድም፣ ለሀገሬ አይፈርድም፣ ለእንትኔ አይፈርድም የምንልበት ብዙ ነገር ቢኖርም ይመጣል። ክብር ለኢየሱስ ይሁን። እሱ ሲመጣ የማያፍርብን ሰራተኞች ሆነን እንድንገኝ ተጠንቅቀን እንጠብቀው እና ሐዋርያው ለዚህ ወጣት የሚሰጠው ሌላው ምክር ምስክሮች ፊት ነው የተሰጠክ። ምኑ? አደራው። ምስክር አለው። ዕብራውያን ምዕራፍ 1 ነው አይደል የሚናገረው። ይህንን ታላቅ መዳን እንዴት ችላ እንለዋለን? ምስክር አለው እኮ። አይኔ ጌታን ስቀበል የነበረ ሰው አልነበረም። የዛሬ 20 ዓመት እኮ ነው። ማን አለ እንትን ስልስ ማን አለ ብለን እንደፈለግን የማንሆንበት ላገኘነው የህይወት ጥግ፣ ላገኘነው ሰላም፣ ላገኘነው የዘላለም ህይወት ምስክር እንዳለው ይናገራልና በምስክር ፊት ነው አደራውን የሰጠውክ። ጢሞቴዎስ ጠብቀው እና ወሳኝ ነገር ነው የሚነግረው። ምከር። የሚመከረውን መክረህ ወደ እግዚአብሔር ሐሳብ አስጠጋቸው። ጥሩ ያልሆነውን ህይወት እየመከርክ ከተመለሱበት ነገር ከጠፉበት ነገር እየመከርክ አምጣቸው። አደራ የሰጠህ የታመነ ስለሆነ እና ባለቤት አለው። ከነውር እንዲርቁ፣ ከነቀፌታ እንዲርቁ፣ አጸያፊ ህይወት፣ እግዚአብሔርን የማያሳይ ህይወት ካሉበት ነገር እንዲወጡ ምከራቸው ነው የሚለው። ምክንያቱስ እግዚአብሔር የሚፈልገው የቅድስና ህይወት ነው። ያለ ቅድስና ያንን የከበረውን ጌታ ማየት ስለማይቻል አንተ ምከራቸው ከነውራቸው እንዲመለሱ። ያ ብቻም አይደለም፣ ከሚነቀፉበት ነገር እንዲመለሱ አለ። በመስሪያ ቤታቸው፣ በግል ህይወታቸው የሚነቀፉበት ነገር አለ። ንገራቸው እና አደራን ለመቀበል ብቻ ሳይሆን የተሰጠን አደራ ለመጠበቅም ትልቅ መንፈሳዊ ጉልበት እንዲጨምርለትም ጭምር ነው የሚነግረው።
አደራውን መጠበቅ ብቻም አይደለም ሆነም መገኘት እንዳለብህም የቅድስና ሕይወት፣ ጽኑ የሆነ ሕይወት፣ እግዚአብሔር የሚከብርበት ሕይወት ዛሬም በእኔና በእናንተ እግዚአብሔር ይፈልጋል ወገኖች። ምክንያቱም ያለ ነውር እንድንመላለስ እግዚአብሔር ይመጣል። እንደሚመጣ መቼ እንደሚመጣ አናቅም። በዚህ ሕይወት ውስጥ እንድንመላለስ ጌታ ይፈልጋል። ሕይወት እንዴት ነው? ቤት እንዴት ነው? እና ከእግዚአብሔር ጋር ያለን መንፈሳዊ ነገር እንዴት ነው? ራሳችንን እንድናይ እግዚአብሔር ዛሬ ለጢሞቴዎስ ሐዋርያ ጳውሎስ ሲናገረው ለእኛም ሊናገረን የፈለገው ሐሳብ ቢኖር ይሄ ነው። አንደኛ ባለቤት አለው። ሁለተኛ ሕይወታችን የቅድስና ሕይወት እግዚአብሔር የሚኖርበት እርፍ የሚልበት የሚደሰትበት ለሌሎች ሰዎች መስታወት የምትሆኑበት እግዚአብሔርን የምታሳዩበት ሕይወት እንዲኖረን እግዚአብሔር ይፈልጋል። በሶስተኛ ደረጃ ለዚህ ለልጁ ለጢሞቴዎስ የሚናገረው ሌሎችን ምከርና ደግሞ እዘዛቸው የሚል እና በአሁኑ ዘመን ባለጠጎች የሆኑ ይላል ቁጥር 17 እስከ 19 ድረስ በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስም እንደሚል ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ምን በላቸው ነው የሚለው። እዘዛቸው። ልባቸው መጣል በሌለበት ቦታ ላይ እንዳይወድቅ፣ ዋናውን ነገር እንዳይረሱ። በአሁኑ ዘመን ባለጠጎች የሆኑ ያለኛ ማናለን የሚሉ፣ ለዚህኛውም ነገር አለኝ የሚሉ፣ ለዛኛውም አለኝ የሚሉ፣ የተሰጣቸውን ነገር በአግባብ የማይጠቀሙ አሉ። ለነዚህ ሰዎች አትረፍርፎ የሚሰጠው ባለጸጋው እግዚአብሔር እንደሆነ፣ ድሃውን ባለጸጋ ማድረግ የሚችል እግዚአብሔር እንደሆነ፣ የተሰጠን ደግሞ የወንጌል ዘር እንዳለበት እንዲያውቁ ንገራቸው እና ይሄ እግዚአብሔር ደስ የሚያሰኘው እግዚአብሔር፣ አትረፍርፎ የሚሰጠው እግዚአብሔር በሕይወት እግዚአብሔር እንጂ በሕይወት ዘመናችን ጠብቀ ነው የከበረውን ነገር ጥለን ሳይሆን የከበረውን ነገር የከበረ አድርገን እንድንቀጥል ይፈልጋል። ንገራቸው አሉ። ምክንያቱስ ምከራቸው ደግሞም እዘዛቸው። በአሁኑ ዘመን ባለጠጎች የሆኑ ትዕቢተኞች ነው የሚለው። ለሰው ዋጋ የሌላቸው፣ ከሰው ይልቅ ገንዘብ ትልቅ የሆነባቸው፣ ክብር ትልቅ የሆነባቸው፣ ያላቸው ነገር ትልቅ የሆነባቸው፣ የእግዚአብሔር ነገር ከነሱ ያለቀባቸው እና ለሰው ከሚሰጠው ዋጋ ይልቅ ለገንዘብ ዋጋቸው ትልቅ የሆነ አሉ። ግን ለኛ ደስታ አትረፍርፎ በሚሰጠው በሰራዊት ጌታ በእግዚአብሔር ብቻ ነው አሉ። እንደዚህ አይነት እግዚአብሔር የሰጣቸውን በአግባቡ የማይጠቀሙ፣ እግዚአብሔር የሰጣቸውን ነገር ለእግዚአብሔር ክብር የማያረጉ፣ እግዚአብሔር የሰጣቸውን ለእግዚአብሔር ነገር ሲጠየቁ ፊታቸው የሚጠቁር አሉ። ለሌሎች ምከር ደግሞ ምዘዛቸው፣ የከበረውን ጌታ እያሰቡ መኖር እንዲገባቸው፣ እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት እና ከእውነተኛ ሕይወት ትልቁንና ዋናውን ነገር መያዝ ያለባቸውን ይዘው እንዲሄዱ ይዘው እንዲቀጥሉ ንገራቸው። ለዚህ መዝገብ በላይ የሚጠብቃቸው ለዘላለም የሚያኖራቸው መዝገብ አለ። መልካሙን እንዲያደርጉ በበጎ ሥራ ሁሉ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። አለኝ ማለት ብቻ አይደለም፣ ባለጸጋ ነኝ ማለት ብቻም አይደለም። እነዚህ ማካፈል እንዲችሉ፣ መርዳት እንዲችሉ፣ ገንዘባቸው፣ ዕውቀታቸው፣ እግዚአብሔር የሰጣቸው ነገር ለወንጌል ዘር እንዲሆን ንገራቸው እና አለኝ ስላሉ ብቻ መኖር አይደለም፣ ያላቸውን ማካፈልም እንዳለባቸው ንገራቸው፣ እዘዛቸው እያለ ከቁጥር 17 እስከ 19 ድረስ ይነግራል እና የተሰጠን አደራ ለመጠበቅ መያዝ አለባቸው እያለ ነው የሚነግራቸው። ብዙ አላቸው፣ ባለጸጎች ናቸው። ነገር ግን ማድረግ የሚገባቸውን
ማድረግ የሚችሉበት እና ከሚመክራቸው ነገር አንዱና ትልቁ ነገር እውነተኛ ሕይወት እንዲይዙ ንገራቸው። ይሄ የከበረ ነገር ነው ይላቸዋል። 17 ላይ እንዲህ ይላል፣ በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስም እንደሚለን ሁሉ አትርፎ በሚሰጠው በሕያው እግዚአብሔር እንጂ በሚያልፍ ምን ባለጠግነት ተስፋ እንዳያደርጉ እዘዛቸው። ያልፋል። በዚህ ላይ ልባቸውን እንዳይጥሉ ንገራቸው ይልና ቁጥር 18 ላይ እንዲህ ይላል፣ እውነተኛውን ሕይወት አንድ ይይዙ ዘንድ የሚያዘውን ጥለው ለማይያዘው ነገር ጊዜያቸውን እንዳይፈጁ አለ። በሕይወት ጎዳና ውስጥ ጠብቀን ልንይዘው የተገባ ነገር፣ የኛ አድርገነው ልንጠብቀው የሚገባ ነገር፣ ቅድም በሰማነው የከበረ ቃል የሚመጣ ጌታ አለ። እሱ ሲመጣ ሀብትክ ስንት ነበር? የገቢ ምንጭ ስንት ነበር? ስንት ነገር ሰራበት አይደለም። እግዚአብሔር ሲመጣ የሚጠይቀን ቁጥር አንድ ዋጋ የተከፈለበትን ነገር ነው። ያም ልጁ ኢየሱስ የሞተበት ሕይወት፣ እውነተኛውን ሕይወት እንዲይዙ በክርስቶስ ኢየሱስ የተገኘውን ሕይወት እንዲይዙ እና እሱ ይደረስበታል በሚል ሕይወት የምንቀጥልበት ዘመን አይደለም። ክርስትናው ነው ይደረሳል፣ አገልግሎት ነው ይደረሳል፣ የቅድስና ሕይወት መኖር ነው ይደረሳል የሚባልበት ዘመን አልቋል። ዘመኑ አልቋል። ስለዚህ ምን ልበላቸው? እንዲህ በላቸው፣ እውነተኛውን ሕይወት ያዙ። አሜን። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ስላለን አይለወጥም፣ ስለሌለን አይለወጥም፣ ስለወደቅን አይለወጥም፣ ስለተነሳን አይለወጥም፣ ስም ስለወጣልን አይለወጥም። እሱ ለዘላለም ያው ነው። በእውነት ነው ምላችሁ የእግዚአብሔር ሰዎች፣ ዛሬ ከዚህ ጌታ በላይ ጌታ የሆነባችሁ ነገር ካለ ተመለሱ። የእግዚአብሔር ቃል የሚናገረን እውነተኛውን ነገር ያዙት። የሚያዘውን ነገር ሳትይዙ የያዛችሁ እየመሰላችሁ ከሆነ ምስኪኖች ናችሁ። የሚያዘው ዋጋ የተከፈለለት ነው። ያም የልጁ የኢየሱስ ክርስቶስ ደም የፈሰሰለት። ክቡር በሆነው በክርስቶስ ደም እንደተዋጃችሁ አታውቁም? የከበረ ዋጋ እንደተከፈለባችሁ አታውቁም? ሕይወት በእኔና በእናንተ ውስጥ ምን ያህል ዋጋ ይኖረው የሆነ እግዚአብሔር ሰዎች፣ ዋጋው ትልቅ። ስላገለገልን የማይተካ የሚያስፈልገውን ስጦታ ለቤተ ክርስቲያን ስለሰጠን የማይተካ ሕይወት ነው የተሰጠን። ስለዚህ እነዚህ ባለጸጋ ነኝ እያሉ ያለኛ ማን አለን ለሚሉ አንድ ምክር አለኝ፣ ንገራቸው። እውነተኛውን ሕይወት ያዙ፣ ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካምን መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካሙን እንዲያደርጉ በበጎ ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምክር። እኛ ቤተ ክርስቲያን በጣም ባለጸጎች ነን። በጣም ደስ ይላል። የስጦታ ጊዜ አለ። ችግረኞች የምንረዳበት የሚባል ፕሮግራም ቢሮ አለ። በዚህ ሁሉ ሰው እግዚአብሔር የሰጠውን ነገር አካፍሎ ከእግዚአብሔር ሐሳብ ጋር መቀጠል የሚችልበት ብዙ በሮች አሉ። ለእነዚህ ሰዎች ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸው መዝገብ መሰብሰብ አለባቸው። አስቡ። ያ ብቻም አይደለም፣ መልካምን አድርጉ። በሕይወት ዘመን እግዚአብሔር የሰጣችሁ 40 ዓመት ነው፣ 70 ነው፣ 80 ነው። እግዚአብሔር የሰጣችሁ ዘመን ምን ያህል ነው አናውቀውም። ግን የተሰጠችልን በዛች በተሰፈረችዋ ዘመን አዋጅ አዋጅ መልካም ነገር አድርጉ። መልካም ነገር። የበቀል ፕሮግራም አይኑራችሁ፣ የአመት ፕሮግራም አይኑራችሁ፣ የአመፃ ፕሮግራም አይኑራችሁ፣ ከእግዚአብሔር ጋር የሚያጣላ ፕሮግራም አይኑራችሁ። መልካም ነገር አድርጉ። ለተራቡት አብሉ፣ የወደቁትን አንሱ። እግዚአብሔር የሰጠን ያቺ የሰፈረልን ዘመን ነገ ብለን የማንቀጥርበት ነው። ስለዚህ ባካችሁ የእግዚአብሔር ሰዎች እድሉን እግዚአብሔር ከሰጠን አይቀር በመልካም ነገር እግዚአብሔር ይግለጠን። በዘመናችሁ ባላችሁበት ስፍራ፣ ባላችሁበት ምድር፣ ባላችሁበት ቤተ ክርስቲያን፣ ባላችሁበት ሀገር መልካም ተጽዕኖ አስቀማጪዎች እንድትሆኑ ለእኔም ለእናንተም እግዚአብሔር ይርዳን። እና ምን ይላቸዋል? በአራተኛ የሚያዛቸው በበጎም ስራ ባለጸጎች እንድትሆኑ።
ባለጸጋ ማለት ብር ማግኘት አይደለም፣ ያና ያንን ስላላችሁ አይደለም። በበጎ ሥራ ተመንዝሮ በማያልቅ ዋጋውን እግዚአብሔር በሚከፍለው በዚህ ባለጸጎች ሁኑ ነው የሚላችሁ። ስሙ ይባረክ። በዚህ ባለጸጎች ሁኑ። መልካም ነገር በማድረግ ባለጸጎች ሁኑ። በበጎ ነገር ባለጸጎች ሁኑ። የማትጸጸቱበት፣ አይምሮአችሁ የማይጎዳበት፣ እንቅልፍ የማታጡበት፣ ሰላማችሁ ብዙ የሚሆንበት መልካም በበጎ ሥራ ባለጠጎች ሁኑ። በክፉ ቀን የሚመነዘር ሥራ ስሩ ማለት ነው። ለትውልድ የሚመነዘር መልካም ሥራ ስሩ። ያንን እንድናረግ ጌታ ይርዳን እና ሊረዱ ልናካፍላቸውም የተዘጋጁት እንዲኖሩ በማወቅ እነዚህን ሰዎች ደግሞ እንዲረዱ ምከራቸው። ሊያካፍሉ ይገባቸዋል። ለዚህ የተዘጋጀ ልብ ይኑራቸው ነው የሚለው እና እነዚህን መምከርና ማስተማር መንፈሳዊ ሕይወታቸውን ለማነጽ ብቻ ሳይሆን ኃላፊነትም እንደተሰጠው አደራ መጠንቀቅና ማድረግ እንዳለበት ሐዋርያው ለጢሞቴዎስ ይነግረዋል። ኃላፊነት ተሰጠዋል። ይሄንን ንገራቸው። አደራ መጠበቅ እንዳለባቸው ንገራቸው። በመጨረሻው ሐዋርያው የሚናገረው ለልጁ ለጢሞቴዎስ በአራተኛ የሚናገረው ነገር መራቅ አለብህ ነው። ቁጥር 20 ላይ የሚናገረውን እንዲህ ብሎ ይናገራል እግዚአብሔር ቃል። ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራክ የተሰጠህን አደራ ምን በለው? እስኪ በከኔ ጋር በሉ። ምን በለው? ጠብቅ። አደራ ተሰጠዋል፣ ጠብቅ። የመልእክቴም ርዕስ እሱ ነው። አደራ ጠብቅ። ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍ መከራከር እየራክ የተሰጠን አደራ ጠብቅ። አደራ ለመጠበቅ እግዚአብሔር ከማያስከብረው ከከንቱ ነገር መራቅ ያስፈልጋል። አደራ እንዲሁ አይጠበቅም። ሰው ከቀማኛው ጋር፣ ከሌባው ጋር፣ ከአሜተኛው ጋር፣ እግዚአብሔር ከሌለበት ጋር ተቀምጦ የከበረውን ነገር አያኖርም። በእናንተ ውስጥ ያለው የከበረው ነገር ተጠብቆ ለመንግስቱ ማዘጋጀት ከቻል መለየት ከሚገባው ነገር ተለይቶ ነው። ልጄ ጢሞቴዎስ ስማ፣ ይህን የከበረ አደራ መስጠት የምችለው ከሚመሳሰለው ጋር ተመሳስላ አይደለም። የምትለይበት ነገር አለ፣ የምትወጣበት ነገር አለ፣ ንቀ የምታልፍበት ነገር አለ፣ መክረ የምትሄድበት አለ። አደራ ጠብቅ። እግዚአብሔርን ከማያስከብር ከንቱ ልፍለፋ የለበትም። ግን እሱ ጩኸት ግን አለ የለበትም። እሱ ግን ብዙ ድምፅ አለ። ከዚህ ራቅ። ዛሬ ያደነቆረን ብዙ ትውልድን ጉልበት የበላ ብዙ ኃያላኖችን መንገድ ላይ ያስቀረ ይሄ ይሆንልሃል እየተባሉ ሳይሆንላቸው ቤታቸውም ነገራቸውም የተዘበራረቀ ስንት የእግዚአብሔር ሰዎች አሉ። ራቅ። አንተ መገኘት በሚገባ ቦታ ላይ ተገኝ። ይሄ የተሰጠህ አደራ የሚጠበቀው ከሚገኘው ጋር መለየት ከሚገባ ተለይተ ነው። ተደበላልቃ አይደለም። ለስምህ ፈልገ በምትገኝበት ቦታ አይደለም። ክብርህን ፈልገ በምትገኝበት ቦታ አይደለም። ተለይ። የሚጠበቀው ነገር የሚጠበቀው ወገኖቼ ለኔና ለናንተ በሚመቸን ቦታ ላይ ተገኝተን አይደለም። እግዚአብሔር የናቀውን እየናቅ እግዚአብሔር ተለዩ ካለ ቦታ ላይ እየተለየን ምን አለበት ከሚባል ኃጢአት እየወጣን የከበረውን ነገር ጠብቀን ማለፍ እንድንችል ጌታ ይርዳን። አዎ ምን አለበት? አንተ ብቻ እኮ ነው የቀረው ያልበላኸው ከዚህ ነገር። አንተ ብቻ እኮ ነው የቀረው ከዚህ ክብር የጎደልከው። እንዲህና እንዲህ ብታረግ እኮ እንዲህ ትደርስ ነበር የሚባልበት ዘመን ላይ ራቅ። ምክንያቱስ አንተ ከየት እንደተቀበልከው ታውቃለህ። የሚጠብቅህን ክብር ታውቃለህ። ያደራ ወንጌል ተቀብለሃል። ያደራ ሕይወት ተቀብለሃል። ለዚህ ከከንቱ መለፍለፍና ለተቃውሞ ውሸት ዕውቀት ከተባለ ፍልስፍና መራቅ ያስፈልጋል። እንዲህ አይነቱ እውነት ከእውነት መንገድ ያስታል። እውነትን አያሳይም። ከዚህ የከበረው ጌታ ጋር አያገናኝም። ለዚህ ወጣቱ መጋቢ ይህን የከበረ ነገር ይነግረዋል። ዛሬ ለእኛም
መለየት ካለብን ነገር ተራይተን ርቀን ማንነታችንን ከጌታ ጋር እያሳየን ቀሪ ዘመናችንን እንጓዝ ነው እግዚአብሔር የሚፈልገው። ስለዚህ አንተ ደግሞ ጢሞቴዎስ ሆይ ምከር፣ ደግሞም ጠብቅ። በዓለም ከሚመች ከከንቱ መለፍለፍ መከራከር መራቅ አለብህ። ከንቱ መለፍለፍ፣ መከራከር፣ ሌሎችም ነገሮች እግዚአብሔር የማያስከብረውን ነገር አንተ ከዛ ራቅ ያለው ነው ያለው። ዛሬ እግዚአብሔር ሰዎች ለእኔና ለእናንተ የእግዚአብሔር ሐሳብ ቆም ብለን እንድናስብ እፈልጋለሁ። አደራ የተሰጠን የመንግስት ወንጌል ሕይወት እንዲሁ የተሰጠን ሳይሆን ዋጋ የተከፈለለት ክቡር የሆነ ስለሆነ እንዴት እየጠበቅነው ነው ያለን? ሞት ለማይቀር አንድ ቀን መሞት አይቀርም ብለን እንደፈለግን ነው ወይንስ ከእነንትና በምን አንሳለሁ እያልን እንደፈለግን ክርስትናችንን ሕይወታችንን ዋጋ የተከፈለለትን ደግሞም ከጌታ የተቀበልነውን ያደራ አገልግሎት እንዴት እየመራን ነው? ስለዚህ እንዲህ እንድናስብ የእግዚአብሔር ቃል አደራ እንደተቀበለ የእግዚአብሔር ሰዎች ለቤታችን አደራ እንደተቀበል፣ ለግል ሕይወታችን አደራ እንደተቀበል፣ ለትዳራችን አደራ እንደተቀበል እያሰብን ተጠንቅቀን እንድንኖር ይፈልጋል። እነንትና እንደዛ አድርገው ምንም አልሆኑም ብለን የምንቀጥልበት ሕይወት አብቅቷል። ስለዚህ አደራነትን የተሰጠንን ሕይወት ስለሆነ ተጠንቅቀን ልንመራው፣ ተጠንቅቀን ልንይዘው ይገባል። እንደ ቤተ ክርስቲያን አገልጋዮች በዚህም ላለነው ለእያንዳንዳችን እግዚአብሔር የሚናገረን የተሰጠን ሁሉ ከእግዚአብሔር እንደተሰጠን አደራ አስበን ተጠንቅቀን እንድንይዝ። ምክንያቱስ ቀደም ሲል እንዳየነው ቤቱ ባለቤት አለው፣ ባለቤቱ ይጠይቅ። እኔ እንደተመቸኝ ማድርገው ሳይሆን ባለቤት አለው። በብዙ ምስክሮች ፊት የተሰጠ ስለሆነ አደራው ትልቅ ነው። ያ ደግሞ በልጁ በክርስቶስ ኢየሱስ ምስክር አስቀምጦ የተሰጠን ነው። አቶ እንትና ነበሩ ማይባልለት፣ እሳቸውማ የሉም እንደፈለግን እንሆናል አይባል። ምስክሩ ያው ነው። አሜን። እሱ ነው ኢየሱስ። በብዙ ምስክሮች ፊት የተሰጠን አደራን ለመጠበቅ ለዚህ ዓለም ከሚመች ከከንቱ ራሳችንን በማውጣት የተሰጠንን አደራ ጠብቀን ማለፍ እንድንችል የሰማይ አምላክ ይርዳን። ለዚህ ለመጋቢው፣ ለዚህ ለአገልጋዩ፣ ለከበረው ለጢሞቴዎስ ዛሬ ደግሞ ለኛ ላለነው የተሰጠንን አደራ እንጠብቅ። በብዙ ምስክሮች ፊት የተሰጠን አደራ እንደሆነ እንወቅ። ለመጠበቅ ደግሞ ኃላፊነት እንደተሰጠንም ደግሞ እንወቅ። ለቤታችን እኛ ነን፣ ለግል ሕይወታችን እኛ ነን። ዛሬ ከጌታ አደራ እንደተቀበለ መጋቢውንም አገልጋይ ደግሞም እንደ እግዚአብሔር ሰዎች በጥንቃቄ በቅድስና እግዚአብሔርን በመፍራት እንድንወጣና እንድንገባ ያስፈልጋል። ለምን ያልን እንደሆነ ድንገት ይመጣል ባለቤቱ። ድንገት እንደሚመጣ በማሰብ ያለ ነቀፋና ያለ ነውር ሕይወታችንን መጠበቅ እንድንችል የሰማይ አምላክ እሱ ይርዳል። ድንገት ይመጣል፣ ያለ ነቀፋ እንጠብቀው። ድንገት ይመጣል፣ የተሰጠንን አደራ እንጠብቅ። እግዚአብሔር ቃሉን ይባርክልን። እንጸልያለን።